የፈሩት ይደርሳል የጠሉት ይወርሳል ይባላል። እነሆ በተደጋጋሚ ዋብዮቹ የሱፊዎችን ወይንም ደግሞ የአባሾችን መስጊድ እየነጠቁ እንደነበረ በዚህ በጣም ብዙ ቀጣይ የኛም ቤተክርስቲያንም ክሌም እንደሚያደርጉ በተደጋጋሚ ስናሳውቃችሁ ቆይተናል። ያን ነው ደርሶ አሁን ታላቅ ቤተክርስቲያን በዩኔስኮ የተመዘገበን ዋብዮቹ ቤተክርስቲያኑ ወደ መስጊድ ለመቀየር እንግዲህ ሰሞኑን በዚህ በማህበራዊ ሚዲያ ላይ ሀረር በሚገኘው ቤተክርስቲያን ላይ አሜን በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰጡት ለህዝቡ? የሀረሩ ንጉስ ጀጎል መድኃኔዓለም ቤተክርስቲያን ላይ አንዳንድ መረጃዎች እየወጡ ይገኛሉ። በዚህ ሳምንት እንግዲህ ለዘመናት ሲያስቆጠረውን ቤተክርስቲያን በሐሰት ትርክት ያልሆነውን ሆኗል ተብለው እየተነገሩ ያደጉ ሰላም ጠል ማህበረሰብ ዋብዮች እንግዲህ ቤተክርስቲያን ወደ መስጊድ ለመቀየር የተደረገ የሚያሳይ እንቅስቃሴ ወጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ ስሏችሁ ወደሶቻችን በዛሬው እንግዲህ እጅግ አስፈላጊ ሰበር የሆነ መረጃ ነው ማስተምጣችሁ። እንግዲህ ከዛሬው ቪዲዮዎች ከምናያቸው መካከል እጅግ አስገራሚ የሆነ አንድ ቪዲዮ አለ አሳያችኋለሁ። የቤታችን ተአምር በማያምኑት መካከል እንዳደረገችላቸውና ሲመሰክሩ በፍቅሯ ወርቀው ተሸንፈው በእንባ የተናገሩት ምስክርነት ሰምተን እንመለስና መረጃውን ማስደምጣችሁ ይሆናል። ቪዲዮውን በደንብ አድርጋችሁ ላይክ ያርጋችሁ ጀምሩ። አመታትን አሳለፍኩኝ በዚህ ክውርታ በጣም ብዙ መብርሃን ብዙ አልወዳትም ነበር፣ አከብራታለሁ። ግን እንዲህ ከልቤ የሚፍለቀለቅ ትልቅ ፍቅር ግን አልነበረኝም እና አብዝቼ ለምናት ነበር ፍቅሯን እንድታበዛልኝ አብዝቼ ለምናት ነበር። ከዛ የሆነ ህልም አየሁ እንደሷ ምክንያት እንደምድር ህመሜን ለመፈወስ። ከዛ መጀመሪያ በቃ ፍቅርሽን አብዥልኝ አልኳት፣ ለመንኳት። አላሳፈረችኝ፣ ህመሜን አቀለለችኝ። ከህመሜ ፈወሰችኝ፣ ወደድኳት፣ ፍቅሯን ጨመረችልኝ፣ አበዛችልኝ። እኔ ማረባዋ ልጇን አቀረበችኝ። ምክንያት ስላለኝ ነው እውነቴን ነው የምላችሁ። እሷን ተጠግቼ ብዙ ነው ያተረፍኩት። ብዙ ጊዜ ከህይወት ብዙ ጊዜ ከሞት አምልጫለሁ። ሁሉም ግን በሷ ነው። እግዚአብሔር በድንግል ማርያም ላይ ይሰራል። በቃ እኔ እሷ የእግዚአብሔር የቸርነቱ መገለጫ ናት ብዬ ነው ማምነውና ድንግል ማርያም ልዩ ናት። በጣም ከእናት በላይ ናት። አዛኝ፣ ሩሩ፣ አላውቅም፣ ቃል የለኝም። እና የኔ መብርሃን ሁሌ ለእኔ የምትደርስልኝ መብርሃን በጭንቅ ላላችሁ ሁሉ ትደርስላችሁ። እንደሌላ ምስክርነት ታውቃችሁ። አሜኔታችን ላንቺ የደረሰች አምላክ ወላዲት አምላክ ቤታችን ቅድስት ድንግል ማርያም ለሁላችንም ድረስልን ማለት ወዳለው። እንግዲህ መጀመሪያ እህታችን ያለችን ሰምታችሁ ከሆነ ቤታችን ቅድስት ድንግል ማርያምን እንደማትወዳትና በአማላጅነቷ እንደማታመን መጀመሪያ ገልጻ ነበረ። ነገር ግን በዚህ ሰዓት እመቤታችንን አለመውደድ እውነት እላችኋለሁኝ አለመታደል ነው። እመቤታችን ቅድስት ድንግል ማርያም ደግሞ መውደድ መመረጥ ነው። ስትመረጡ እንደዚህ በእንባ ትወርቃላችሁ፣ በፍቅሯ ትሸነፋላችሁ ማለት ነው። እኛ ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያምን የምንወዳት ዝም ብለን አይደለም፣ ምክንያት አለን። በጣም ነው የምንወዳት። አማላጅነቷ፣ በረከቷ፣ ረድኤቷ ሁልጊዜ ከኛ ከኦርቶዶክሳውያን ተለይቶ አያውቅም። እውነት እላችኋለሁ። ስለዚህ ይህ ፍቅር፣ ይህ እናትነት እንዳያመጣችሁ ፈጥናችሁ
ወደዚች ወደ ቅድስት ቤተክርስቲያን ተቀላቀሉ ማለት ወዳለሁኝ። አንድ ቪዲዮ ልጨምርላችሁ። እናንተ አሁን አይደል እንዴ የሚገባኝ ማርያምን ድሮ ማለት ነው ጴንጤ እያለሁ ኦርቶዶክሶች በቃ ስለ ቅድስት ድንግል ማርያም ሲወራ የማይሆን ነገር ሲነገር በጣም ሲነዝራቸው ሲበሳጩ ከሰው ጋር በቃ ሰዋዊ ነገራቸው አፈንግጦ ግብ ውስጥ ምናምን ሲገቡ ማለት ነው እንዴ ምን ሆኖ ነው እላለሁ። እውነትም ቅድስት ድንግል ማርያምን እያመለኳት ነው እንዴ? ከጌታዋ በላይ ለሷ ክብር የሚሰጡት ለምንድን ነው ነበረ? ለሱ የሚገባውን ለምንድን ነው ለሷ የሚሰጧት ነበረና እናንተ ማለት ከሩቅ ሆናችሁ ስትታዘቡ እንደዛ ይመስላችኋል። ይሄንን ፊሊንግ ግን ማለት ነው ውስጥ ካልገባችሁ ኦርቶዶክስ ካልሆናችሁ ኦርቶዶክስ ያልሆነ ሰው መቼም ሊረዳው አይችልም። የሚያረጉትን በደንብ ጠንቅቀው ያውቃሉ። ማለት አስበልጠዋት ሳይሆን ከሱ የተበለጠ ክብር ሰጥተዋት ሳይሆን ቦታዋን ለይተው ሳይቀሩ ሳይሆን በቃ አሁን ስትገቡበት የሆነ የሚያዘረዝር ፍቅር አለው ታውቃለህ። እና ይሄንን መረዳት የሚችለው ሰው ደግሞ ኦርቶዶክስ የሆነ ብቻ ነው። እመቤቴ ማርያም እናትነቷን፣ ፍቅሯን፣ ትህትናዋን፣ ዝምታዋን፣ ውበቷን ካልቀመሳችሁ ካልተጠጋችሁ በስተቀር አታውቁትም። ደግሞ እኔ ምስክር ነኝ ማለት ተጠግታችሁ ስታውቋት እኔ እንጃ። ኦኬ ኦርቶዶክሳውያን የሰማችሁት ነው ያላችሁት። ይህ ምስክርነት ይህ ድንቅ ምስክርነት በተለይ ይህ ቪዲዮ እጅግ አስፈላጊነቱ በአሁኑ ሰዓት ቤታችን ቅድስት ድንግል ማርያምን መናፍቃን በደንብ አድርገው የአምላክ እናት አይደለችም ማለት ነው እንጂ የቀራቸው ጥላቻቸውን በደንብ አድርገው እየገለጹ ነው ያሉት። ነገር ግን እናንተ ወደዳችኋትም ጠላችኋትም አንድ አክባሪው ልዑል እግዚአብሔር አክብሯታል። ምንም የሚቀነስባት ነገር የለም ማለት ነው። ከቻላቸው የሚጠብቃቸው ጥልቁ ገሃነም ስለሆነ በፍጥነት ወደዚች ወደ ቅድስት ቤተክርስቲያን ብትቀላቀሉ መልካም ነው ብዬ አስባለሁ። ትክክለኛው እውነተኛው ኢየሱስ ክርስቶስ የሚሰበከው ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ በጣም ብዙ ማስረጃዎች ከመጽሐፍ ቅዱስም ጭምር አሉና ኑ ማለት እወዳለሁ። ይህ የልጅነት ኦርቶዶክሳዊ ወንድምነት ምክሬ ነው። አሁን ወደ መረጃው ልሰራችሁ። የፈሩት ይደርሳል፣ የጠሉት ይወርሳል ይባላል። እነሆ በተደጋጋሚ ዋብዮቹ የሱፊዎችን ወይም ደግሞ የአባሾችን መስጊድ እየነጠቁ እንደነበረ ቀጣይ የእኛም ቤተክርስቲያንም ክሌም እንደሚያደርጉ በተደጋጋሚ ስናሳውቃችሁ ቆይተናል። እነሆ ያልነው ደርሶ አሁን ታላቅ ቤተክርስቲያን በዩኔስኮ የተመዘገበን ዋብዮቹ ቤተክርስቲያኑ ወደ መስጊድ ለመቀየር ጠንክረው እየሰሩ ይገኛል። በቅድሚያ ግን ይህን ቪዲዮ ለማስታወስ ያህል አዳምጡት። ምን አላቸው መሰላችሁ? ለምን ይደበድባሉ? መሻይኾቻችን ለምን ያስተቃያሉ? መስጊዳችንን ለምን ይወራሉ? ለምን ያስወጡናል ካላችሁ ምን አላቸው? አዩሃ ሙስሊሙን ይላቸዋል። ሙስሊሞች የሚለው አዩሃ ወሃቢዩን ማለት ነው። ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱሙል ሐርበ ሸዕዋአ አላ ሃዚሂ ጡሩቅ ይላል። በእነዚህ በሱፊያዎች ላይ በጣም ኃይለኛ የሆነ ጦርነት እስካልከፈታችሁ ድረስ እስልምናው አይጠቅምም። ወቀቦይቱም አለይሃ ኢንሻአላህ ይሄ ነው የሚነገረው። እኔ ትናንትም ተናግሬያለሁ። ዛሬም እንደ ቅቤ ስናለባብስ ይኸው ተቋሙን እስከመወረስ ደረሰ። ምኑም ይሄ ነው፣ የመጣችሁበትም ይሄ ነው፣ የምንነጋገረውም ዛሬም ነገም ይሄ ነው። ያስበቁን አንገታቸውን ደፍተው ዋህብያ አትበሉ ሲሉ የነበሩ ሰዎች ናቸው። አሁንም ይሄን እናስቀጥላለን ወይስ አናስቀጥልም ነው? አናስቀጥልም። ሱፊያ ከነቃ ንቃ። እኛ ውስጥ የሚኖር አንገቱን ደፍቶ ባካችሁ ተዋታንሱ ሙስሊሙ እንዲለው የሚሉ ሰዎች ናቸው። ያስገደሉንም ከመስጊድ ያስወረዱ። ስለዚህ የሚለው እንግዲህ አይደለም፣ የዋህብያን ነው ያቀረብኩት። ምን አለ መሰላችሁ? አዩሃ ሙስሊሙን ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱሙል ሐርበ ሸዕዋአ አላ ሃዚሂ ጡሩቅ ወቀضይቱም አለይሃ ፈአኽረጅቱሙሃ ሚን በይኒ ጁኑቢኩም ወሚን ቁሉቢኩም ወመጃሊሲኩም ወመጃሚዒኩም ወመሳጅዲኩም ወዘዋያኩም። ይሄ መሰማት የለበትም። ለምን ይጠሉናል ካላችሁ ከቀልባችሁ ውስጥ ማንቀራችሁ ክፏቸው ብሏል። ከመስጊዳችሁም አስወጧቸው፣ ከዛውያውም ይምጡ። ሐሪቡሃ ተዋጓቸው፣ ቀብለ አንቱ ሐሪቡ ልየሁድ ፈኢነሃ ሩሑል የሁዲ ወልመጅሙስ አለ። ያው የመጁሳው የይሁዳው ይቀጥላል። መጀመሪያ ግን ማን ነው ተዋጉ የሚለው? ሱፊያው። እንግዲህ እንደሰማችሁት የሱፊው ኡስታዝ ሲናገሩ ዋብያዎች መስጊዳቸውን እየነጠቋቸውና እያስወጣቸው እንደሆነ እየተዋጓቸውም እንደሆነ ቀጣይ ደግሞ አይሁዶችና ክርስቲያኖችን እንደሚዋጉ የሚናገሩ ኪታቦቻቸውን እያስተዋወቁ ነበረ። እናም ንቁ ሱፊዎችን እያሉ ነበረ። እኛም በተደጋጋሚ ክርስቲያኖች አይቀርላችሁም፣ ቅድሚያ ውስጥ ያለውን ካጠራችሁ በኋላ ቀጣይ ክርስቲያኖችና አይሁዶችን ተዋጉ ነው የሚለው አስተምሮታቸው። ቤተክርስቲያናችሁን ይነጥቋችኋል የሚል ጠቁመናችሁ ነበረ። እነሆ ከወደ ሐረር በጀጎል ግንብ ውስጥ የሚገኘው ታላቁ የመድኃኔዓለም ቤተክርስቲያንን
ዋብዮቹ ክሌም እያደረጉ ነው። ታሪክ ይጽፋሉ፣ ታሪክ ይፈጥራሉ በራሳቸው። ከዛ በኋላ ያ ቤተክርስቲያን በአፄ ምኒልክ ጊዜ አስቀድሞ መስጊድ ነበረ፣ አፄ ምኒልክ ወስደውብን ነው የሚል ተረት ተረት ለልጆቻቸው ይነግሩ ያሳደጉና አሁን እነሆ አቅም ሲያገኙ ቤተክርስቲያኑ ወደ መስጊድ መቀየር አለበት እያሉ ነው ክርስቲያኖች። ቤተክርስቲያኑ እንግዲህ ታላቅ ቅርስ ተብሎ በዩኔስኮ የተመዘገበ ነው። ግን ክርስቲያኖቹን እዛ አካባቢ ያሉትን አጽድተዋቸዋል። አሁን ክርስቲያኖቹን አጽድተዋል። ቤተክርስቲያኑ ደግሞ ወደ መስጊድ መቀየር አለበት እያሉ ከፍተኛ ንቅናቄ እያካሄዱ ይገኛል። አባቶች ምን እያሉ ነው? እኛስ ምን እየሰራን ነው? ይህ መረጃ ለማንኛውም ሼር አድርጉት። የሐረር አስተዳዳሪዎቻቸው ሐረርን የሚመሩ እነማን እንደሆኑ እንኳን አይታወቅም። ምክንያቱም ሃይማኖቱና ፖለቲካው ተቀያይጦ መስጊድ እንኳን የሚሰራው እዛው በህዝቡ ገንዘብ ነው። which means በመንግስት ገንዘብ ነው የሚሰራው። የክርስቲያኖቹ መኖሪያዎች ተፈናቅለው እንዲለቁ ተደርገዋል። አሁን የቀረው ታላቁ ቅርስ መድኃኔዓለም ቤተክርስቲያን ነበር። እርሱንም ወደ መስጊድ ሊቀይሩት በታላቅ ርብርብ ላይ ናቸው። ላልሰማ ሰሙ። እንግዲህ ሰሞኑን በዚህ በማህበራዊ ሚዲያ ላይ ሐረር በሚገኘው መድኃኔዓለም ቤተክርስቲያን ላይ የተለያዩ ነገሮች ሲነሱ እንመለከታለን። መስጊድ ነበረ፣ ከዛ በኋላ ነው በአጼዎቹ ስርዓት ምናምን የመሳሰሉ ብዙ ወሬዎች ይወራሉ። ለዛ እንደዚህ ለሚያወሩ ሰዎች የቤት ስራ ለመስጠትና ትክክለኛውን እውነታውን ከማስረጃ ጋር ለማቅረብ ነው ዛሬ የመጣሁት ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ሁላችሁም ደግሞ ክርስቲያኖች ሼር በማድረግ ለሁሉም አድርሱ። የመድኃኔዓለም ቤተክርስቲያን ታሪክ እንግዲህ መስጊድ ፈርሶ ነው የተሰራው ወይስ በአዲስ ቦታ ላይ የተሰራ ቤተክርስቲያን ነው የሚለውን ለመመልከት እንሞክራለን። የሐረር ከተማ ታሪክ ባህል በሃይማኖትና በፖለቲካዊ ለውጦች የተሞላ ነው። በእርግጥ ከቅርብ ዓመታት ወዲህ በተደጋጋሚ ከሚነሱ ጥያቄዎች መካከል አንዱ በሐረር የሚገኘው መድኃኔዓለም ቤተክርስቲያን ቀደም ሲል የሐረር ከተማ ዋና መስጊድ በነበረበት ስፍራ ላይ ፈርሶ እንደተሰራ የሚገልጹ ሰዎች በጣም ብዙ ዘገባዎች ሰዎችም አሉ ማለት ነው። ይህ ዘገባ በአብዛኛው በታሪክ ምሁራን ዘገባ ላይ ቢመሰረትም ከ1877 ዓመተ ምህረት በፊት የነበረውን የከተማዋን አወቃቀር በሚያሳይ የመረጃ ደረጃ ካርታ ላይ የተደረገን ጥልቅ ትንታኔ ይህንን አባባል እንግዲህ በጠንካራ የጂኦግራፊ ማስረጃ እንሞግተዋለን ማለት ነው። እንግዲህ ካርታ ማስረጃ እዚህ ምስሉ ላይ የምትመለከቱት ካርታ ማለት ነው የ1876 ዓመተ ምህረት የሐረር ከተማ ካርታ ነው ማለት ነው። አሁን ያለው ፍለጋችን በ1876 ዓመተ ምህረት በሞክታር ኤፌንዲና በፋኦሲ ኤፌንዲ የተሰራ ነው ማለት ነው። የሐረር ከተማ ካርታ እዛ ላይ እናተኩራለን ማለት ነው። ካርታው እንደምትመለከቱት እንግዲህ የተሰራበት ዘመን በ1876 ዓመተ ምህረት ነው። ሐረር በግብጽ አስተዳደር ስር ነበረች ከአፄ ምኒልክ መምጣት በፊት ማለት ነው። የህንጻዎቹ ምልክት ደግሞ እዚህ ካርታው ላይ በጀጎል ግንብ ውስጥ የሚገኙ 6 ዋና ዋና መስጊዶችን ABCDEFG በማለት ካርታው ጠቅሶ ያስቀምጣል ማለት ነው። የቦታ አቀማመጥ ስንመለከት የመድኃኔዓለም ቤተክርስቲያን የሚገኘው ከጀጎል ግንብ ውጪ አዲስ ከተማ ተብሎ በሚታወቀው ፈረስ መጋላ አደባባይ ላይ ነው ማለት ነው። የጂኦግራፊ ማስረጃ ግን በ1876 ካርታ ላይ የመድኃኔዓለም ቤተክርስቲያን አሁን ያለበት ስፍራ በትልቅ መስጊድነት አልተቀየሰም። ይልቁንም ይህ ቦታ በዚያን ወቅት በከተማው ግንባታ ውስጥ ያልተካተተ ወይም ባዶ ቦታ መሆኑን የሚያሳይ ነው ይሄ ካርታ ማለት ነው። መስጊድ ቢኖር ኖሮ እዚህ ካርታ ላይ ይካተት ነበር ማለት ነው። ስለዚህ ድምዳሜያችን ምንድነው? ካርታው የመድኃኔዓለም ቤተክርስቲያን የተመሰረተበት ስፍራ በ1876 ዓመተ ምህረት በነበረ ሁኔታ ትልቅ ስያሜ የተሰጠው መስጊድ እዛ ቦታ ላይ እንዳልነበረ ይህ ካርታ ያረጋግጥልናል ማለት ነው። ስለዚህ የታሪክ ምሁራን ዘገባ የማስረጃ እጥረት በጣም ያለበት ነው በግሌ ማለት ነው። በርካታ ምሁራን እንደ ጄምስ ቦርሊ ያሉ የአይን ምስክሮችና እንደ ቴርሚኒንጋም ያሉ የታሪክ ጸሐፊዎች መስጊድ ፈርሷል የሚል ዘገባ ቢጽፉም ለዚህ አባባል የሚከተሉትን የማያሸሙ ማስረጃዎችን
ማቅረብ ስለማይችሉ ማስረጃውም የላቸውም ማለት ነው። የመጀመሪያው የፎቶግራፍ ማስረጃ የላቸውም። ቤተክርስቲያኑ ከተሰራ በኋላ ፎቶግራፍ ቢኖረውም መስጊዱ በመፍረስ ላይ እንደነበር የሚያሳይ ምንም አይነት ፎቶግራፍ የለም። የአርኪኦሎጂ ሪፖርት የላቸውም። ቤተክርስቲያኑ ስር የእስልምና ህንጻ ቅሪቶች ወይም ምንድነው የሚባሉት እነዚህ ቂብላ ወይም ደግሞ ሚህራብ መኖራቸውን የሚያረጋግጥ ሳይንሳዊ ቁፋሮ ሪፖርት እስካሁን ድረስ አልቀረበም። የኦሪጂናል ካርታ ተቃርኖን ስንመለከት የ1876 ካርታው ራስ መኮንን ከመቆጣጠራቸው በፊት በከተማ ውስጥ የነበሩ ዋና ዋና መስጊዶች ቦታቸው የት እንደነበር ካርታው ያሳያል። የመድኃኔዓለም ቦታ ግን ከዚያ ውጪ መሆኑን የሚያመለክት ነው። መስጊድ እንዳልነበረበት የሚያሳይ ነው ማለት ነው። በመጨረሻም ልል የምፈልገው የመድኃኔዓለም ቤተክርስቲያን የተገነባው በአጼ ምኒልክ ዘመን በሐረር ከተማ ውስጥ አዲስ የክርስትና ማዕከል ለመመስረት መሆኑን የማይካድ ታሪካዊ እውነታ ነው። ሆኖም ግን መስጊድ ፈርሶ ተሰራ የሚለው አባባል በታሪክ ዘጋቢዎች በቃልና በጽሁፍ የተመሰረተ እንጂ በጠንካራ የጂኦግራፊ ካርታ ወይም ደግሞ በሳይንሳዊ አርኪኦሎጂክ ማስረጃ ያልተረጋገጠ የውሸት ወሬ ነው ማለት ነው። በ1876 ዓመተ ምህረት ካርታው ላይ በመመርኮስ ቤተክርስቲያን የተገነባው በዚያን ጊዜ በይፋ እንደታወቀ ታላቅ መስጊድ ያልተቀየሰ ስፍራ ላይ በመሆኑ ታሪኩ መስጊድ ፈርሶ ተሰራ ሳይሆን አዲስ የክርስቲያን ማዕከል ተሰርቷል ተገንብቷል ተብሎ ነው ታሪካችን የሚያሳየን ማለት ነው። በዛ ቦታ ላይ መስጊድ ቢኖር ኖሮ ካርታው ያንን መስጊድ ያጠቃልለው ነበር የፈረሰው መስጊድ ማለት ነው። ይህ ጽሁፍ በ1876 ዓመተ ምህረት ካርታ ላይ በተመሰረተው ግልጽ ማስረጃ አዘጋጅተናል ማለት ነው። ሌሎች የታሪክ ዘገባዎች ይህንን ማስረጃ ለመቃወም የማያሻማ ፎቶግራፍ ወይም ደግሞ የአርኪኦሎጂ ሪፖርት ማቅረብ አለባቸው። እነዚህን ሪፖርት አምጥታችሁ እንወያያለን እንከራከራለን የምትሉ የኔ ቤት ክፍት ነው። በማስረጃዎች መሟገት መከራከር እንችላለን ማለት ነው። ስለዚህ የመድኃኔዓለም ቤተክርስቲያን መስጊድ ፈርሶ የተሰራ ሳይሆን ባዶ ቦታ ላይ የተሰራ ነው። ለዚህም እንግዲህ ይህ ካርታ የመጀመሪያ ማስረጃ ነው። በጣም ብዙ ማስረጃዎች አሉ። እነሱንም ወደፊት እናቀርባለን። ለዚህ ግን መልስ እንፈልጋለን ማለት ነው። አመሰግናለሁ። ኦኬ ኦርቶዶክሳውያን መረጃው እንደሰማችሁት ነው። እንደቀል ነገር እንዳታዩት ያደርጉታል አያደርጉትም ብላችሁም እንዳታስቡ። ስለዚህ ኦርቶዶክሳውያን እያንዳንዳችን ነቅተን ቅድስት ቤተክርስቲያን ልንጠብቅ ይገባል ብዬ አስባለሁኝ። እስከዛሬ ሁሉ ዓመታት ተቀምጠው ያው በዚህ ሰዓት የተነሱበት ጉዳይ ሁላችሁም ታውቁታላችሁ። ለኦርቶዶክስ የሚቆምላት አንድም የሆነ አካላት ስለሌለ ዛሬ ይህችን ነገር ተጠቅመው ይህን ቅድስት ቤተክርስቲያን ለግላቸው ለማድረግ ተፍተፍ እያሉ ነው ያለውና በተቻለ መጠን ኦርቶዶክሳዊ የሆነን ወንድሞች ልንነቃ ይገባል ብዬ አስባለሁ። እንደምታዩት ቅድስት ቤተክርስቲያን የሚሰራው እንደዚህ በዋዛ በፈዛዛ አይደለም። እጅግ ትልቅ መስዋዕትነት ዋጋ ከፍለን ያነጽነውን ቤተክርስቲያን እንደዚህ በቀላል ሊወስዱት አይችሉምና ጥንቃቄ እናድርግ ማለት እወዳለሁ። ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ቆምና አባታችሁ ነው የምትሰክሱት ለህዝቡ። የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስጠላኝን ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ እየሳመ በር እየሳመ ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። በመገረፉ ቁስል እኛ ተፈወስን። የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ እኔ ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። በኦሮምኛ አንድ አባባል አለች። ክርስቲያኖች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላምታዬን አልረሳው፣ ግን ትንሽ ይኸው ንዴት ስላለችብኝ ነው ባየሁት ነገር ማለት። ክርስቲያኖች ሰላማችሁ በያላችሁበት ይብዛላችሁ። በኦሮምኛ እንዲት አባባል አለች። ሰአ ባንጋፈ ጨብሴ ኦርሚሞ ይጀጃምሳ ይላሉ። ይሄ ማለት ምን ማለት ነው? የራስህ የሆነችዋን ላም ቀንዷን ከሰመርክ ባዳ ደግሞ አይኗን ያጠፋልሃል ይላል። ይሄ ትክክለኛ አባባል ነው። በቃ እኔም እናንተም በዚህ ዓመት በሚዲያ ላይ የምንመለከታቸው ብዙ ነገሮች አሉ። የእኛ ልጆች ሆኖ ኦርቶዶክሳውያን ሆኖ ለቤተ ክርስቲያን ብዙ ነገር እየለፉ ሚዲያ ላይ ግን ብዙ ነገር የሚያበላሹ ወጣቶች አሉ። አንደኛ ሳይገባቸው፣ በእውነትነቴን ነው የምላቸው፣ እንዴት ሰው ለመቅደሱ ቅርብ ሳይሆን እሱን ተውት፣ እንዲያው መጥቶ ሰርክ ላይ ጉባኤ ሳይሳተፍ እንዲያው ቅዳሴ ላይ በስነ ስርዓት የማይሳተፍ አንድ አካል ጳጳሳትን ስተች እናያለን። እንዲሁም ካህናትን ስተች እናያለን። በምን እውቀታችን እንደሆነ አላውቅም።
ጳጳሱ የያዘው የማሰር የመፍታት ስልጣን፣ ካህኑ የያዘው የማሰር የመፍታት ስልጣን እያለው ካህናትን፣ አባቶችን፣ ጳጳሳትን ስንተች አልነበረም? ያዝ እንግዲህ አሁን የማንም የመንደር ዱርዬ የመጣ አባቶችን ሲናገር እንግዲህ በለዋ ምን ልትለው ይሆን? ለኛ ልጆች ኮፒ ሊንክ ሪፖስት እያደረጋችሁ በተለይ ለዚህ ልጅ ሲቀጥል ለኛ ልጆች አድርሱልን። እጅግ በጣም በሚያሳዝን መልኩ አባቶችን ስተች አይተነዋል። ይሄን ልጅ ምን ያድርግ? እኛን አጠፋን። አስባችኋል? እንዲያው ቤተክርስቲያንን ለምን ትሳለማላችሁ ላልከው ግን መልስ ልስጥ ሳልሰጥ አላልፍም። መቼም አይገባህም አንተ። ምክንያቱም የማይገባ የምትገፋውን ያ ብረት አለ አይደለ? በዚያ ብረት ልክ በዚያ ድንጋይ ልክ ጭንቅላትም ድንጋይ ሆኖ ስለቀረ ምንም ልታስብ አችልም። ስለ መጽሐፍ ቅዱስም አታውቅም። በል ተብለህም ልትወጣ ትችላለህ። ነገር ግን በህግ ደግሞ ትጠየቃታለህ። ሀገራችን ላይ ህግ አለ። ህግ ደግሞ ይጠይቃል። የሚያስጠይቅ ሰው ካለ ማለት ትጠየቅበታለህ ማለት በቃ አስብ። የሚገርመው በዚህ በመዝሙረ ዳዊት ምዕራፍ 131 ከቅንፍ 132 ከቁጥር 7 ላይ ምንድነው የሚለው? እግሮቹ በዋሉበት ስፍራ ላይ እንሰግዳለን ይላል። እግሮቹ የዋሉበት ስፍራ ደግሞ መስቀሉ ነው። አንድ ለዛ ነው የምንሳለመው። ዝም ብለን አይደለም፣ ቅዱስ ስለሆነ መስቀሉ። ሲቀጥል ደግሞ ቤተክርስቲያን ናት። የቤተክርስቲያን አጥር የምንሳለመው ቤተክርስቲያን ላይ ወድቀን የምንሰግደው እግሮቹ ስለሚውሉበት ነው። እግሮቹ ስላለበት ነው። ማደሪያ እግዚአብሔር ስለሆነ ነው። ያንተን እንደፈለግከው ልትለው ትችላለህ፣ ተረጉሞ ትችላለህ። እናውቀዋለን እኛም ተወሱን። ስለዚህ ክርስቶስን የመስበክና ያለ መስበክ ጉዳይም ደግሞ ለእኛ ትነግረንም። እኔ ልንገርህ፣ ለእግዚአብሔር መቅደሱን ሰርተን እኛና እግዚአብሔር የምንገናኝበትን ስፍራ ታቦት ይዘን እኛና እግዚአብሔር የምንገናኝበትን ስፍራ አዘጋጅተን ነው ለእግዚአብሔር የምንሰግደው። ቅድስና ያለው ስፍራው እናዘጋጃለን። ቤተክርስቲያንን እንሰራለን። መስራቱንም ደግሞ ከመሬት አንስተን አይደለም። መቅደሱን ማነጽ ደግሞ ከአባቶቻችን የተማርነው ነው። በዚህ በአንደኛ ነገሥት ምዕራፍ 3 ከቁጥር 1 ጀምረህ አንበብ ትችላለህ። ሰለሞን ለፈርዖን አማች ሆነ፣ ልጁን አገባ። ከዚህ በኋላ ለእግዚአብሔርና ለራሱ መቅደስን አልሰራም ነበርና ወደ አባቱ ወደ ዳዊት ከተማ ወሰዳት ይላል። አንብበው መጽሐፍ ቅዱስ። አታነብም? መቼስ ምን ትችላለህ? መቼ ታነበዋለህ? መቼ ይገባሃል ብታነበውስ? ለዚህ ለእግዚአብሔር መቅደስን ስላልሰራ በገባዖን ተራራ ላይ ለእግዚአብሔር መስዋዕትን ይሰዋ ነበር ይላል። አንብበው መጽሐፉን እስኪሰራ ሰርቶ እስኪጨርስ ድረስ ማለት። ለእግዚአብሔር መቅደስ እንደሚያስፈልገው ከአባቶቻችን የተማርነው ነው። ከመሬት አንስተን ያመጣነው ነገር አይደለም። ግን እናንተ ኦርቶዶክስን ለመተቸት ኦርቶዶክስን ሃይማኖቷን ለማጣጣል የምታደርጉት ጥረት እጅግ በጣም አጸያፊ እንደመሆኑ መጠን አንተም በህግ ትጠየቃለህ። ሌሎችም የኛ ልጆች ተማሩበት። ኮፒ ሊንክ ሪፖስት አድርጋችሁ ለዓለም አዳርሱ። እኔ አንድ ደካማ ሰው ነኝ፣ በጣም አንድ ደካማ ሰው ነኝ። ግን የተሰማኝን ደግሞ የመናገር መብት አለኝ። ኮፒ ሊንክ ሪፖስት አድርጋችሁ አድርሱልኝ። በእግዚአብሔር ስም እጠይቃችኋለሁ። ይሄ ልጅ ደግሞ በህግ ይጠየቅልን። በህግ ካልተጠየቀ ይኸው በህግ እንድጠየቅልን በእግዚአብሔር ስም እንጠይቃችኋለን። ኮፒ ሊንክ ሪፖስት አድርጉ። እጅግ በጣም የምንወደው ወንድማችን አዶናይ እንዴት ነው መሰላችሁ? በቤተክርስቲያን ውስጥ ክርስቲያኖች ሁላችሁም በደንብ አዳምጡ እሺ። በቤተክርስቲያን ውስጥ ወደ ቤተክርስቲያን እየቀረቡ ያሉ ነፍሳት ልክ እንደ ህፃናት ነው የሚቆጠሩት። በመንፈስ ህፃን እንደሆኑ ልጆች ነው የሚቆጠሩት። ለነዛ በመንፈስ ህፃን ለሆኑ ልጆች ደግሞ ጠንከር ያሉ ቃላቶች ምናምን አይሰጡም። እና እጅግ በጣም የምንወደው ወንድማችን አዶናይ እጅግ በጣም የሚደንቅ ስራን ሰርቷል። በዛው ልክ ደግሞ እንደው ቢታረም የምንለውን ነገርም ደግሞ ሲያደርግ ተመልክተናል። እና ይህንን ማለፍ አልፈለግንም። እንዲህ ስንል ይሄ ዝም ብለን አሁንም ድንጋይ እያነሳን እየወረወርን ምናምን አይደለም። እሺ ጋይስ፣ ከሁሉ በላይ እንዲህ ባለ ቦታ ላይ የአምላክን እናት የክርስቶስን እናት የመድንን እናት ድንግል ማርያምን ስሟን ጠርቶ ሰዎች የእሷ ስም ሲጠራ በጣም ቅር በሚሰኙበት ዘመን፣ የእሷን ስም መጥራት በሚያሳፍርበት ዘመን እጅግ በጣም በኩራት ማርያም የሚለውን ስም እየጠራ ስለ ክርስቶስ እናት፣ ስለ ኢየሱስ እናት፣ ስለ ድንግል ማርያም በመመስከሩ እጅግ በጣም
ተደስተናል። በእውነት ይሄ ሰማዕትነት ነው። ሰማ ማለት የግዕዝ ቃል ነው። ወደ አማርኛ ሲተረጎም መሰከረ ማለት ነው እና በጣም ልናደንቀው የሚገባው ወንድማችን ነው። እግዚአብሔር ያክብረው። አሁንም እናታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልብህን መሻት ትፈጽምልን። ሌላው ከፍቅር የተነሳ ግን አንድ የተሰራ ስህተት ነበረ። ከጥፋት እንዳልሆነ እንረዳለን። ያ ምንድን ነው? እንግዲህ በዋዜማው ዕለት በነጋታው የእመቤታችን ክብረ በዓል ነው። ጽዮን ማርያም ንግስ ነው። በ20 የነበረበት ቦታ ማሸነፉን አስመልክቶ ሰለብሬት እያደረገ ነበር። ያው ከጓደኞቹ ጋር ተሰብስቦ በጣም የሆነ ቦታ ላይ ያው ሲዝናኑ ሲደሰቱ ነበር። ከዛ በኋላ ግን በበነጋታው ወዲያው ያምን ልብስ ሳይቀየር ደግሞ ከእንደገና አክሱም ጽዮን ቤተ መቅደስ ደግሞ ገብቶ ነበር ወንድማችን እና አዶኒ ወንድማችን ይህንን ያደረግከው ከድፍረት እንዳልሆነ እናውቃለን። ይህንን ያደረግከው ከጥፋት እንዳልሆነ እናውቃለን። ካለ ፍቅር የተነሳ ነው። ግን ይሄ መልእክት ለእሱ ብቻ ሳይሆን ለሌሎቻችሁም ወንድሞች እጅግ በጣም እንደው ለክርስቶስ ልዩ ፍቅር ላላችሁ ወንድሞች፣ ለክርስቶስነት ለድንግል ማርያም ልዩ ፍቅር ላላችሁ ወንድሞች ይሄ መልእክት ይድረስ ለሁላችሁም። አንዳንዴ ለድነት ተብሎ ቅስፈት አለ፣ ብንጠነቀቅ። ያው የክርስቶስ መቅደስ ውስጥ ስንገባ አንዳንድ እንደ ክርስቲያን መጠንቀቅ ያሉብን ነገሮች አሉ። ምንድን ናቸው ተብሎ መቼም እዚሁ ላይ አይነገርም አይደለ? ያው ሁላችሁም ታውቃላችሁ። አንዳንድ ጊዜ አስፈላጊውን ጥንቃቄ ብናደርግ፣ ለምሳሌ እንደነገ ቤተክርስቲያን የሚገባ ሰው እንደ ዛሬ ማድረግ ያለባቸው ነገሮች አሉ፣ መጠንቀቅ ያለባቸው ነገሮች አሉ። ሰው ከነፍስ ድፋምነት ስሜት ለመንጻት ነው ወደ መቅደስ የሚገባው፣ ወደ ቤተክርስቲያን የሚገባው እና በቻላችሁት አቅም እንዲህ አይነት ነገሮችን ጥንቃቄ ነው። ለሌላው ጊዜ እርማት ነው፣ ችግር የለውም። ተወዳጅ ወንድማችን አዶናይ እጅግ በጣም ልቡ ያስታውቃል። ለቤተክርስቲያን ያለው ቀናይነት፣ አገልጋዮችን የሚያከብርበት መንገድ ያስታውቃል። እንኳን የቤተክርስቲያን አገልጋዮችን ይቀርና ታናናሽ የሆኑትን ሰዎች የሚያከብር ወንድም ነው። ይህንን ልቡን እግዚአብሔር አምላክ አይለውጠው። አሁንም ከኃጢአት በስተቀር ድንግል ማርያም የልቡን መሻት ትፈጽምለት። ነገር ግን ይቺ ነገር ብትስተካከል መልካም ነው። አንዳንድ ያለ አይደለ ሰው አንዳንድ ነገሮችን ሲያይ ደገምጥ እንዳይል፣ በተሻለ አቅም ደግሞ ይሄ የሶሻል ሚዲያው ነገር በጣም ጥንቃቄ የሚፈልግ ነገር ነው ጋይስ። በጣም የሆነች ነገር ድንገት ተቀርጻ እንደተፖስተች ሰው ጋር የሚደርስበት መንፈሱ ትክክል ሊሆን ይችላል እና በዚህ ጉዳይ ላይ ጥንቃቄ ብንወስድ መልካም ነው።